ተነስተን ሌላውን ማንሳት እየቻልን ለሌላው የትንሣኤ ምክንያት መሆን እየቻልን ትላንት ብዙዎቹን ራት ያበላን፣ ትላንት ብዙዎቹን አለባበስ፣ አቆራረስ፣ አወራረስ ያስተማርን ተረጂዎች ብፁዓን ጠባቂዎች እንሆናለን ስንደነዝዝ። ተንሥአ ወአንሥአ ኩሎ ሙታነ ወአግዓዘ ነፍሰ ጻድቃን ወፈትወሙ ለሙቁሃን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። ቃሉን የምናገኘው ቅድም ሊቃውንቱ ሲዘምሩት በነበረው በቅዱስ ያሬድ መዝሙር ሲሆን ወደ አማርኛ ስንመልሰው ተነሳ ሙታንንም አስነሳቸው፣ ሙታንን ቀሰቀሳቸው፣ ለሙታን ትንሣኤ ሆናቸው፣ የሙታንንም ነፍስ ጻድቃንንም ነፍሶች ደግሞ ነፃ አወጣ፣ የታሰሩትንም ፈታቸው የሚል ነው። አምላካችንና አባታችን እግዚአብሔር ለስም አጠራሩ ክብር ይግባውና የሰው ልጆች በድለን ከወደቅን በኋላ ብዙ ዋጋ ከፍለናል፣ ብዙ ደክመናል፣ ወጥተናል፣ ወርደናል። ግን መውጣትና መውረዳችን መድከማችን ምንም አይነት ለውጥ ሊያመጣልን አልቻለም። ጊዜያዊ ማስታገሻ ግን ሆኖናል። ወደ ሲኦል ፈጽመን እንዳንወርድና መከራው እንዳያገኘን አድርጎናል። ሲኦል ውስጥ ፍጹም መውረድ አለ፣ ደግሞ ለቆይታ መውረድ አለ። ሲኦል ውስጥ አቤልም ሄዷል፣ ቃየልም ሄዷል። ቃየል የገባበት ሲኦል፣ ቃየል ያለበት ሲኦል ፍጹም መውረድ ሲሆን፣ አቤል የነበረባት ሲኦል ደግሞ የቆይታ ነው፣ ለአገልግሎት በመከራ ውስጥ ሆኖ ግን መከራ አላገኘው። እነዚህ ሁሉ ነፍሳት በሙሉ በዚያ ከገነት ቀጥታ ወደ ሲኦል የመውረድን ሕይወት ሲቀላቀሉ ዋጋ ከፍለዋል። ኤርምያስ፣ ኢሳይያስ ቅዱሳን ምንላቸው በሙሉ አጠቃላይ የእግዚአብሔርን ስም ተሸክመው ስለ ስሙ ዞረዋል፣ መከራ ተቀብለዋል፣ በመጋዝ ተሰንጥቀዋል፣ አዘቅተ ኩስ ተጥለዋል፣ በድንጋይ ተደብድበው ተገድለዋል፣ መዓት መከራዎችን አሳልፈዋል። ደማቸው ስለ ክርስቶስ ፈሷል፣ ስለ ቤተክርስቲያን ፈሷል፣ ስለ መዳን ፈሷል። ይሁን እንጂ ግን ሌላውንም ማዳን አልቻለም፣ እነርሱንም ከዚህ ወደ ገነት ማሻገር አልቻለም። እንደውም ከዚህ የተነሳ ነባይነ ከመ ዘይነባይነ ኮነ ይላሉ። ጮህን ግን ጮታችን እንዳልጮህን ሆነ። ነገር ካለቀ በኋላ ቢጮህ ቤት ከተቃጠለ በኋላ ድረሱልኝ ተብሎ ቢደወል ምንም ለውጥ የለውም። ቢያንስ ሲጀማመረው ነው የሚደወል። እነሱ ካለቀ በኋላ ነው ደወሉ። አዳም በልቷል፣ ወድቋል፣ ንቃ እግዚኦ ለምን ትትለው ና እግዚኦ አድነነ ማት ነገር ይባል ነበር። እባክህ ዝም አትበል፣ ትዕግስት በዛ፣ ርኅራኄ በዛ። ለኃጥአን ይህን ያህል ርኅራኄ፣ ለክፉዎች፣ ለጨካኞች፣ ለአመፀኞች ይህን ያህል ትዕግስት ምን ያደርጋል? ምናለ ብትወርድና ብትፈርድባቸው፣ ለእኛስ ለልጆች ብትፈርድልን እያሉ ይጮሁ የነበሩ ብዙዎች ናቸው። እርሱ ግን ጊዜ ስላለው፣ እርሱ ግን ቀን ስላለው ያረምም ከመዘይ ሰምዕ ያጎነዲ ከመዘይሁ እንደማይሰጥ የሚሰጠው ነገር እንደሌለው ወይም እያለው እንደማይሰጥ ጨካኝ ሰው ስጠኝ ብለው ሲጠይቁት ያዘገያል፣ ይታገሳል፣ ይዘገያል፣ ይራራል። እንደማይሰማ ደግሞ ሲጮህ ሲለቀስ ዝም ይላል። ምድር በደም ስትታጠብ ዝም ይላል። ይህን የሚያደርገው ግን አይኑ ስለማያይ አይደለም፣ ጆሮዎቹ ጩኸት ስለማይሰሙ አይደለም፣ ጊዜ ስላለው። በሰው ደረጃ እንኳን ወዲያው እንደሰማ የሚፈርድ ምናልባትም በእኛ ልክ ያለ ሰው ካልሆነ በቀር ከኛ ከፍ ያለ ሰው በሙሉ በሰማው ልክ አይፈርድም፣ ባየው ልክ አይቆጣም። ጊዜ ይፈልጋል። ወይ ቢሮ ነው የሚያናገረው ወይ ደግሞ የሆነ ቀን ነው እንጂ ወዲያው አይናገርም። እግዚአብሔር ደግሞ ሰዎችን የፈጠረ ከሰዎች በላይ ከአስተዋዮች በላይ ከህሊናት ሁሉ በላይ ወይ ይበስወል ሊናሰው ወይ ዘበላይት አእምሮ ተብሎ የተነገረለት የበላይት የማወቅ ጥጋቸው ድረስ ተሄዶ እንኳን ያልደረሱበት መላእክት በጣም አዋቂዎች ናቸው፣ እውቀት ያልተገደበባቸው ናቸው። እሱን ለማወቅ ግን ተገድቦባቸዋል፣ አያውቁትም። አንድ ጊዜ በሌላ መንገድ ነው የሚገለጥላቸው፣ ሌላ ጊዜ በሌላ መንገድ ነው። እዚህ ሰለስቱ ቤት ቅዳሴ ላይ ቅዳሴውን ሲነበብ ሰምታችሁት ከሆነ መንበሩን እንደተሸከሙ ሆነው ዙሪያውን ነጭ የሆነ መንበር ዙፋን አለ። ያንን እንደተሸከሙ ሆነው አራት እንስሳት ተስለዋል ይላል። እነዚያ እንስሳት ተሸክመውት ለቆሙት ለዚያ ለበጉ ደም
በበጉ ደም ለተሳለው ለዚያ ለስዕሉ ዙሪያውን ቆመው 24 ካህናት የወርቅ ጥናቸውን ይዘው ይሰግዳሉ ይላል። ይህንን እያለ እያመሰገነ የአጋዕዝት ጌታቸው የመላእክት አለቃቸው ንጉሳቸው ፈጣሪያቸው እያለ ይመጣና እንደሚሰግዱለት ካብራራ በኋላ የሚሰግዱለት ግን በማየት አይደለም፣ በዙፋኑ ይሰግዳሉ እንጂ እስካሁን በትክክል በእግዚአብሔርነቱ በምልአት አይቶት የሰገደለት በምልአት አይቶ በፊቱ የቆመ ማንም የለም። ምክንያቱም እኛ እንኳን በአቅማችን የጽድቅ ስራችን ከፍ ሲል የቅድስና ሕይወት ሲኖረን ሰዎች እንኳን ከፀሐይ 7 እጅ እናበራለን። ያም ማለት በደብረ ታቦር ለቅዱሳን ሐዋርያት የተገለጠበት ክብር ያ ማለት የአዳም ክብር ነው። አዳም ልክ እንደዚያ ነበረ እንጂ ኢየሱስ ክርስቶስ በዚያ ልክ ሆኖ ተገልጦላቸው ወደቁ፣ ከዚያ በኋላ ተነሱ አይደለም። በፊቱ ማንም መቆም አይችልም። ወድቆ መነሳት የሚችልም የለም። በልኩ ግን ለእያንዳንዱ ሰው እንደየአቅሙ እንደየመጠኑ ይገለጥለታል። ወጣት ለሚያስፈልገው በልኩ አረጋዊ ሆኖ ይገስጸዋል። መረዳት መታገዝ ያለበት አረጋዊ ከሆነ ደግሞ በወጣት አምሳል ሄዶ ደገፍ አድርጎ ከሚፈልገው ቦታ ወደሚፈልገው ቦታ ያደርሰዋል። ይሄ እግዚአብሔር ስራው ነው እና ይህንን እያደረገ ዘመናትን አሳለፈ፣ ዘመናትን አሻገራቸው። የሚነሱበት ሲሆን ባዶ የምትሆንበት ያቺ ተረቁታ ባድማ ሆና አዳም ጥሏት የሄደችዋ ግን ቅዱሳን መላእክት የሚንከባከቧ ለማየት የምታሳሳና የምታጓጓ ገነት ባዶ ነበረችና እርሷ በሰው የምትሞላበት ሰው በሆነ ሰው እግዚአብሔር ሰው አደረገው። ፍጹም በሆነ ሰው ማለት ነው። እንከን በሌለበት ሙሉ በሆነ ሰው፣ ጉድለት በሌለበት ሰው፣ ከመገፋፋት ከዘረኝነት በጸዳች ነፍስ ሊሞላው እሱ ሲባርክ፣ እሱ ሲያጸዳ፣ እሱ ሲወልድ፣ እሱ ሰው ሲያድን መንደር የለም፣ ሰፈር የለም፣ የቁመት መበላለጥ የለም፣ የሀብት መበላለጥ የለም፣ የስልጣን መበላለጥ የለም። በእርሱ ዘንድ አጭር፣ ረጅም፣ ቀይ፣ ጥቁር ወዘተርፈ ብሎ ነገር የለም። ሁሉ እኩል ነው። ሁሉን እኩል አድርጎ ገነት ያስገባቸው ዘንድ ጊዜው ሲደርሱ ለዚህ ዓለም መጣ። የከፈለውን ዋጋ በሙሉ ከፈለ። ሁልጊዜ የምንሰማው ተገረፈ፣ ተሰቀለ። ከዚያ በኋላ ወደ መቃብር ወረደ፣ ተቀበረ። አይሁድ እንዲህ አሉ፣ ይሄ ሰው እነሳለሁ ሲል ሰምተነዋል፣ በእርግጠኝነት ይነሳል፣ ስለዚህ መቃብሩ ይጠበቃል። ብዙ ጊዜ ይመናል ውድቀታችን ከወዳጆቻችን ይልቅ ጠላቶቻችን በጣም አጥብቀው ይፈልጉታል። እንዳንነሳ ደግሞ የምንነሳባቸውን መንገዶች ሁሉ ወዳጆቻችን ከሚያውቁት ይልቅ እነርሱ ያውቁታል። እገሌ በምን በኩል ነው ሀብታም ሊሆን የሚችለው? ስለዚህ መንገድ እንዘጋበት፣ ስርዓት ባይበላ። ለዚያ እኮ ነው ብዙ ጊዜ የማናድገው ከራሳችን ስራ ራሳችን ላይ ፎከስ ከማድረግ ራሳችንን ከማየት ስለ ራሳችን ጠዋትና ማታ ከማሰብ ይልቅ ሌላው በምን መልክ ሊወድቅ ይችላል በጣም ረጅም ጊዜ እያንዳንዱ ሰው የአእምሮአችን ካፓሲቲ ተከፍቶ ቢታይ እርግጠኛ ነኝ 80% ክፋት ስናስብ ፎልደሩ ሞልቷል። 20% ነው ምናልባት ስለራሳችን እናስብ እንደው ካለ ነው ትርታ አድርጉልኝ 20% ለሚለው ድፍረት ያብዝቸዋል። ያን ያህል በላይ ኖረን ይችላል። ምክንያቱም የሰናፍጭ ቅንጣት ታህል ነው የሚጠበቅ የነበረው። የሰናፍጭ ቅንጣት ታህል የሌለን ሰዎች ሆናችን እያንዳንዳችን ራሳችንን ቼክ ማድረግ ነው። ማን ነው ብሎ ወሰብ ለወልደ ወለወ አይደል ቀደም ሲነበብ የሰማነው ወንጌል ሰው ልጅ ሰዎች የሰው ልጅ ማን ይሉታል? ወልደ ወለወ ክርስቶስ ኢየሱስ ማን ይሉታል ነው ጋር ያንን መረዳት ነው። ስለዚህ መጣ እንዳሉትም መቃብሩን ትልልቅ የተባሉ የተሻሉ ሰዎች 15 ሰዎች መድበው ማስጠበቅ ጀመሩ። ለምን እንዳይነሳ? ምክንያቱም እሱ ከተነሳ ክርስቲያኖች ትንሣኤ ያገኛሉ። ክርስትና ይነሳል፣ ክርስትና ያብባል። ኢየሱስ ክርስቶስ የጀመረው የክርስትና አገልግሎት ይለመልማል፣ ይሰፋል፣ በምድርም በሰማይም ይነገራል። ስለዚህ እሱ እዚያው ቀብሮ ማስቀረት በቃ ይሄ መፍትሄ ነው ብለው አሰቡ። አንዳንዴ ሲከደንብን እንዲህ ነው እናስበው። የሆነን ሰው ስናቋርጠው እዚያው ላይ የሚቆም ይመስለናል። የዚያ ሰው ዓላማ አይደለም። እንኳን መልካምን ሰው ክፉን ሰው ራሱ ያንን ሰውዬ አስወግደ ነው አቋርጠ ነው ክፋቱ አይቆም። ሌሎች ብዙ ክፉዎች አሉ። እንዲያ ቢሆን ኖሮ አንድ ይሁዳ ሞቶ ነበር እኮ አሁን ሚሊዮን ይሁዳዎች አንበዛም ነበር። ሄዷል እኮ ይሁዳ፣ ግን እልፍ አእላፋት ይሁዳዎች ምድሪቱን ሞልተናታል አይደል? ማቆም ካለብን ክፋቱን ነው ለማስቆም መድከም ያለብን። ሰውየውን መለውጦ ሰው ማድረግ
ክፉ ያለውን ሰው ለውጠን ደግ ሰው ማድረግ፣ መልካም ሰው ማድረግ። እንዴት እንለውጠዋለን? ዝቅ ብለን በመታዘዝ ሐሳቡን በመስማት ከዛ ለሐሳቡ የተሻለ ሐሳብ በማቅረብ እንጂ አቅማችን ያህል ዲፌንስ የምናደርግ ከሆነ እሱ የሚያውቀውን ያህል ማድረጉ አይቀርም። አንበሳና ድመት ቢጣሉ እንግዲህ አንበሳን አስቡት፣ ግን ድመት ዝም ብላ አትመታ፣ ያቅሟን ያህል ትዋችራለች። ልክ እንዲህ ነው እና መቃብሩን ይጠብቁ በነበሩበት ጊዜ ሌሊት እየጠበቁ ያሉ ሰዎች ሳያስቡት ሁሉም ተዘጋጅተዋል፣ መሳሪያ ይዘዋል። በዛ መንገድ በፍጹም ይከሰታል፣ ሌላ ተአምር ይመጣል ብሎ አልጠበቁም። እንደተባለው ሐዋርያት ይመጣሉ። ሐዋርያቱንም ሰባብረን አድቅቀን እንጥላቸውና ነገ ለጌቶቻችን ይሄው ሐዋርያት ሊሰርቁ መጡ፣ አመድ አደረግናቸው ብለን እንሸለማለን ብሎ ሁሉም ተዘጋጅቶ ነው የሚጠብቅ። በጣም የሰለጠኑ ተደባዳቢዎች ማለት ነው። ይሄ ማርሻል አርት ወዘተ ኤሮቢክስ ነው ከሱ በላይ የሰለጠኑ ሰዎች በጣም ችሎታ ያላቸው ለድብድብ ታዋቂ የሆኑ ሰዎች ናቸው ተመርጠው የተፈጠሩት። ግን ይገርማቸዋል፣ እነዚህ ሁሉ እያዩት አካባቢው በብርሃን ተመላ። ነጋ። እዚህ አካባቢ ምን ሆኖ ነው? ሌሊት አይደል እንዴ አሁን አሉ። ሰዓታቸውን ሳይው አዎ ሌሊት ነው፣ 6 ሰዓት ነው እኮ። 6 ሰዓት ምን ብሎ ነው የሚነጋው? ምክንያቱም እዚህ አካባቢ የተቀበረው እርሱ ባለበት ዘንድ የማይጨልም ጨለማ የማይቀርበው እነ ኒቆዲሞስ እንኳን ሰፈራቸው ሲጨልም እውነተኛውን ብርሃን ፍለጋ በሌሊት ወደ እውነተኛው ብርሃን ወደ እርሱ የሄዱለት እርሱ ኢየሱስ ክርስቶስ። ይህንን አልተረዱም። አካባቢው በብርሃን ተመላ። ወዲያው እያዩ እየሰሙ አይናቸው እንደተገለጠ ባሉበት ወደቁ። ሬሳ ሆኑ። ትኩስ ሬሳ እንደ በድን ሆነው ወደቁ። እየተዘመረ በክብር ተነሳ። ይህንን ትንሣኤ ለአይሁድም ለእኛ ሰዎች ለሐዋርያትም ማንም አልነገረም። መጀመሪያ እየሮጡ ሄደው ራሳቸው የአይሁድ ጥበቃዎች ናቸው የተናገሩ። እንደፈራነው እንደፈራችሁት እኮ ተነሳ ነው። እንዴት ሆኖ ነው የሚነሳ? እያየነው ወደቀ፣ ተነሳ፣ በቃ ሄደ። በሉ እንደሱ አይባልም ነው አሏቸው። እንደሱ አይነገርም። አይ ሐዋርያት እኛ ተኝተን ሳለ መጥተው ቀምተው ወሰዱ ነው። ኧረ አልቀሙንም። እኛ እኮ መሳሪያ ይዘናል፣ እኛ እኮ ዱላ ይዘናል። ይህን ሁሉ ሰይፍ፣ ይህን ሁሉ ገጀራ፣ ይህን ሁሉ ጅራፍ ይዘን እነዚህ ደካማ ባዶ እጃቸውን የመጡ ሐዋርያት ቀምተውን ሄዱ ይባል ለሞራላችን እሳሉ ደግሞ ድሃ የምን ሞራል አለው? በቃ እኛ ያልናችሁን ውሸት ዋሹ ተባለ። ሰዎች ብዙ ጊዜ በኢኮኖሚ ከኛ ከፍ ሲሉ እኛ ሞራል የሌለን፣ እኛ ማሰብ የማንችል፣ እኛ ሮጠን መቅደም የማንችል፣ እኛ እነርሱን ማኖር የማንችል፣ እኛ ስለ እነርሱ መጸለይ የማንችል ይመስላቸዋል። ግን እንደዚህ አይደለም ጉዳዩ። ሞራል ገንዘብ አይፈልግም። ሞራል ልብስ አይፈልግም። ሞራል ስልጣን አይፈልግም። ሞራል ዘመድ አይፈልግም። አብሮን የተወለደው መጀመሪያውኑ ራቁታችን ሆነን ገንዘብ፣ ስልጣን ወዘተ ሳይኖረን እያለቀስን ስለመጣ ነው። ስለዚህ ታዲያ እያለቀሰ የመጣ ሰው ብቻውን እልል እያለ ቢኖር ምን ይደንቀዋል? ከእውነት ጋር እነዚህ ሰዎች አይሆንም አሉ። አንናገርም እንዳላችሁ ታደርገናል። ወደ ነው የምትናገር። አንደኛ የተቀበልከው ሳንቲም አለ። ሲቀጥል ደግሞ ባትናገር ትገባታለህ። አሁን የምንኖረው ኖሮ ማለት ነው በምድር ላይ አጠቃላይ ቢኖረው። ትላንትና ጲላጦስም እንደናንተ አድርጎት ነበር። አይሰቀልም፣ ይሄ ሰው እውነተኛ ነው፣ ይሄ ሰው መገደል የለበትም፣ ይሄ ሰው መገረፍ የለበትም ብሎ ነበር። ከቄሳር ልናጣላው እንደሆነ ሲያውቅ ግን ተስማምቶ ጁንታት ወጥቷል። ስለዚህ እናንተም ጊዜያት አይደርሳችኋል አሏቸው። እነሱ እዚያ እየተጨቃጨቁ ግን ፍቅሩ አላስተኛቸው ያለ በሕይወት ሞተው የነበሩ በሕይወት ደክመው ዝለው የነበሩ በነፍሳቸው ወድቀው የነበሩ እግዚአብሔር ግን ትንሣኤ የሆናቸው እግዚአብሔር ክብር የሆናቸው እግዚአብሔር ሕይወት የሆናቸው ሴቶች ወደ መቃብሩ መጡ ይላል በሌሊት። ምክንያቱም እሱ ተነስቷል፣ የእነርሱን ልቦና ደግሞ አንስቶታል። እነሱ አይታወቃቸው፣ ግን ልባቸው ትንሣኤን አግኝቶ ሴቶች ናቸው፣ ደካሞች ናቸው፣ አልቋል ሰውነታቸው። በዚህ ላይ ጨለማ ነው፣ መቃብር ቦታ ነው የሚሄዱ። አውሬ አለ፣ ሽፍታ ወንበዴ አለ። መቃብሩ ቦታ ደግሞ እንደሚጠበቅ ያውቃሉ። ይህንን ሁሉ ሳይፈሩ ቀጥ ብለው በሌሊት መቃብሩ ጋር ደረሱ። ሲደርሱ ግን ባዶ ነው መቃብሩ። ደነገጡ። ጭራሽ መቃብሩ ዳርና ዳር ላይ ነጭ ልብስ የለበሰ በላይም በታቸው ሁለቱ ሰዎች አሉ። የሚያንጸባርቅ
ዓይንን ሞልቶ ለማየት የሚከብድ ነጭ ልብስ የለበሱ ሁለት ሰዎች ሳያዋቸው ደነገጡ። የእነርሱን መደንገጥ ያዩ የእግዚአብሔር መላእክት እንዳሏቸው እናንተ የተሰቀለውን የናዝሬቱን ኢየሱስ ፈልጋችሁ እንደመጣችሁ እናውቃለን፣ አትፍሩ። ነገር ግን እርሱ እንደተናገረው ተነስቷል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ አሏቸው። ብዙ ጊዜ ሕያዋን ሆነን ሳለ ሙታን መሃል፣ ኃያላን ሆነን ሳለ ድኩማን መሃል፣ ጽኑዓን ሆነን ሳለ ተስፋ በቆረጡት መሃል ወድቀን ስንገኝ ሰዎች ምን እንደሚሉናስ እንዴት አሉ። እንዴት ሕያውን ከሙታን መሃል እነሳለሁ ብሎ ነግሯችሁ ብዙ ነገር ተትቶላችሁ የእናንተ ልቡና እንኳን ትንሣኤ አግኝቶ ወደዚህ መጣችሁ። እንዴት እሱ የእናንተን ልቡና ትንሣኤ የሰጠ እናንተን የቀሰቀሰ ወደ ትልቅነት ወደ ቀደመ ታሪካችሁ የመለሳችሁ እንደወደቃችሁ ያልተዋችሁ እርሱ መቃብር ውስጥ ይኖራል ብላችሁ እንዴት መጣችሁ አላችሁ። እነርሱ የሄዱት ወደው አይደለም፣ ፍቅር አላስተኛቸውም። እነርሱ የሄዱት ወደው አይደለም፣ ፍቅሩ እምቢ አላቸው። ያ በሌሊት መጥቶ በር እንኳን ያንኳኳ የነበረው ውዴ ክፈችልኝ ብሎ ሲያንኳኳ ተኝቻለሁ፣ ጫማዬን አውልቄያለሁ፣ ልብስ ቀይሬያለሁ፣ አልጋ ላይ ወጥቻለሁ፣ እግሬን ታጥቤያለሁ፣ ንጹሕ ነኝ፣ ከዚህ በኋላ ከአልጋ አልወርድም፣ ከዚህ በኋላ በፍጹም መሬት አልነካም ሳይነጋ ከዚህ ሂድ ብላ ከሸኘችው በኋላ እንደገና ወጣ ውዴን ያያችሁ እያለች እየዞረች ስትጠይቅ ወንበዴዎች አግኝተው ሰባብረው እንደጣሏት እንደዚያች ሴት የወደቁ ነበሩ። እነዚህ ሴቶች ተሰባብረው ጠላት ዲያብሎስ ሰባብረው የጣላቸው በዝሙት፣ በስካር፣ በመንዘር ወዘተረፈ ብቻ ኃጢአት በምንላቸው በጣም ትልልቅ በምንላቸው 7 የኃጢአት ራሶች የወደቁ ነበሩ። አንደኛዋ በግልጽ የተነገረላት የሌሎቹ ግልጽ ሆኖ ያልተነበበላቸው እነዚህ ሴቶች ፍቅር እምቢ አላቸው፣ ውለታው እምቢ አላቸው። ከዚህ በኋላ አዝነው ተከዘው ቆመው እያሉ ከኋላ መጣና የደብረ ቅዱሳን ሐዋርያት መልእክት እንዲነግሩ አዘዘ። ማርያም አላት። አጠራሩ ይለያል፣ ሲጣራ ላህዩ ይለያል፣ ድምፁ ይለያል፣ ቃናው ይለያል። ረቡኒ መምህሬ አለችው። አቤት አቤት መምህሬ አንተ ነህን አለችው። አዎ ሂጂ አሁን የምናወጋበት አሁን ብቻሽን የምትማሪበት አሁን የጻድቃንን ትንሣኤ ለብቻ የምትሰሚበት ሰዓት አይደለም። ይችና ለሐዋርያት ንገሪያቸው። ፍቅሩ ሲገባ ፍቅሩ እምቢ ሲለን ፍቅሩ አላስተኛ ሲለን ፍቅሩ አላስቀምጥ ሲለን እርሱን ፍለጋ ነፍሳቸውን ስትቃጥል ከኛ ትንሣኤ አልፎ የሌሎችን ትንሣኤ የምናውጅ ንጹሐን ሐዋርያት ያደርገናል። ይህች ሴት በተመዘገበው በደሏ ልክ ቢሆን ኖሮ በእርግጠኝነት በሰው ፊት የምትቆም አይደለችም። ግን በተተወላት በደሏ ልክ እየዞረች የሐዋርያትን በር እያንኳኳች ሐዋርያት አባቶች የተነሳ እኮ መድኃኒታችን ጭራሽ ሴቶች አስገረሙን ብለው እስኪወያዩ ድረስ ከሰዓት ያን ተነግሯቸው ተስፋ ቆርጠው ጉዞ ያደርጉ የነበሩ የኤማሁስ መንገደኞች ያን እሑድ ዕለት እኮ ነው። እሑድ ጠዋት ትንሣኤው ተከናወነ። ቅዱሳት አንስት ነገሯቸው። ግን ተስፋ ቆርጠው በሚጓዙበት ጊዜ ራሱ ተገኘ አብሯቸው። እንዴት ሆናችሁ እንዴት ሊሆን ቻለ ሲላቸው ሴቶች አስገረሙን፣ ጭራሽ እኮ ተነስቷል ብለው ነገሩን፣ ግን እኛ እርግጠኞች አይደለንም ነበር ያሉት። አንዳንዴ እንዲህ ያደረሰናል። አንዳንዴ አለይልን ሲል ወይ ሳንሞቅ ወይ ደግሞ ሳንቀዘቅዝ ስንቀር መሀል ላይ ለብ ስንል ለምንም ማንመቸው ስንሆን ሁሉ ነገር መዳፋችን ላይ ያለ ግን ጭንቀታሞች እንሆናለን። ተነስተን ሌላውን ማንሳት እየቻልን ለሌላው የትንሣኤ ምክንያት ሆነ እየቻልን ትላንት ብዙዎቹን ራት ያበላል፣ ትላንት ብዙዎቹን አለባበስ፣ አቆራረስ፣ አወራረስ ያስተማሩ ተረጂዎች ብዙ አጠባቂዎች እንሆናለን ስንደነዝዝ። ኢትዮጵያውያን በታሪክ ደረጃ የአውሮፓ ሀገራትን ረድተናል። ለብዙዎቹ ረሃብተኛ ሀገራት የጥራጥሬ እህል በዞን እየጫንን አድርሰናል። ለም መሬት እያለን አሁን ግን የተቀቀለ ስንዴ ቁጭ ብለን ስንጠብቅ እንውላለን። ያ ብቻ አይደለም፣ የለማ አእምሮ መልማት የሚችል መስራት የሚችል መለወጥ፣ መታደስ፣ ማደግ የሚችል ንስሐ መግባት መኩረል የሚችል ለብዙዎች አርአያ መሆን የሚችል አእምሮ ይዘን
ግባሎችን በኃጢአት ወድቀን እንታያለን። እነ ማርያም የሰጠውን የትንሣኤ ልብ ለእኛ ይስጠን። እዚያ ወዲያው እየዞሩ ይሄንን ሲያውጁ ተንሥአ ወአንሥአ ኩሎ ሙታነ፣ ብቻውን አልተነሳም፣ ተነሳ እኮ አሉ። እንዴ ብቻውን አይደለም፣ ሙታንንም ጭምር አነሳቸው። ወአግዓዘ ነፍሰ ጻድቃን፣ የጻድቃንን ነፍስ በሙሉ ነፃ አወጣ። ያ ነፃ አውጪው እስራኤል ነፃ ያወጣናል ብለው ሲጠብቁ እርሱ የዘላለም ንጉሥ መሆኑን ረስተው ከዚያ ፋርስ ባቢሎን ምርኮ ከመውረድ ነፃ ያወጣናል፣ ከዚህ በኋላ መማረክ ቆመ፣ ከዚህ በኋላ ባርነት አለቀ፣ ከዚህ በኋላ ነፃ ወጥተናል ብለው ሲጠብቁ እርሱ ግን ሁልጊዜ የፍቅር ትምህርት፣ ሁልጊዜ የትሕትና ትምህርት፣ ሁልጊዜ የሰላም ትምህርት ሲያስተምር አለመቻቸው ብለው አጣድፈው ሰቀሉ። ግን በሲኦል ያሉ ነፍሳት ይጠብቁት ነበረ። ነፍሱን ነፃ ወጣቸው። ወአግዓዘ ነፍሰ ጻድቃን፣ የጻድቃንን ነፍስ የተለዩትን የተመረጡት ሁሉ አይደለም ነፃ የሚወጣው የተመረጡት። በእርግጥ ከሲኦል ወደ ገነት ሁሉም ነፍሳት ተሻግረዋል። ከሰይጣን በቀር ከዲያብሎስ ከዚያ ከትልቁ ከላይ ተፈንቅሎ ከወደቀው ከአጥቢያው ኮከብ በቀር ሲኦል ውስጥ የቀረ ነፍስ የለም። ሁሉም ግን ጻድቃን ነበሩ። መጀመሪያ ሲፈጠሩ ጻድቃን፣ መጀመሪያ ሲፈጠሩ ንጹሐን ነበሩ። አሳደፉት። ያንን አጠበና ጻድቃን ብሎ ጠራቸው። ያንን የጽድቅ ሕይወት ተቀብለው በቅድስና እየተመላለሱ ያሉ የእነርሱን መንገድ የተቀበሉ ቅዱሳኑ ቅዱስ ዮሐንስ እና አቡነ አረጋዊ ይኸው በዛሬው ዕለት እኔና እናንተን ደግሞ ነፃ ሊያወጡ ነፃ ወጥተው እኛን ነፃ ሊያወጡን በነፃ አውጪው በኢየሱስ ክርስቶስ ፊት ሊያቆሙን ዛሬ የምስራቹን እንኳን ደስ ያለን እንባባል ሰብስበውናልና እንኳን ደስ ያላችሁ። ተወደዳችሁ ክርስቲያኖች፣ ትላንትና ብዙ አባታችን እንደነገሩን የዛሬ 29 ዓመት ይህ ቤተ ክርስቲያን ታላቁ አንደበተ ርቱዕ ባለ ግርማ ሞገሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓለም ደረጃ ከፍ አድርገው ሰቅለዋት የነበሩት ግን ሳሁን ወርደናል ማለት ነው። በአማርኛ ትላንት የነበረን መፈራት፣ ትላንት የነበረን መከበር፣ ትላንት የነበረን ግርማ ሞገስ፣ ትላንት የነበረን ልዕልና ኮስምኗል። በማ ምክንያት? በእኛ ጅል ብዙ ጊዜ ባቶ እንትና ባባ እንትና ምናምን ነው ይህ ጄኖሳይድ። እንደውም አሁን ሚዲያው ላይ ያለ የሆነ ጄኖሳይድ አለ። አባቶችን ሆብለስ ስደት ባይዞ ፕሮቴስታንቱ አለ ሰዎች ብቻ እንዳጠበቁ ከኔ ማይለቱ ላይ ቤተ መቅደሱ ላይ አለ ታብሶ ጳጳሳቱን ስንሰድብለት ወዝ እያለ ከስር ሊያቀብል ቤት ሲቃጠል ጋዝ የሚረጭ አለ፣ ቤንዚን የሚረጭ። እኛ ወደ እሳትና ድንገተኛ አገልግሎት ስንደውል ቤንዚን ይዞ ይመጣል። ያ እውነት መስሎን የምናራግብ ብዙዎች ነን። ይህ ጄኖሳይድ ቤተክርስቲያኒቱን እንዳለ የዘር ማጥፋት ስራ ነው። ከነ ኃጢአታችን ከነ በደላችንም ቢሆን ካህናት ስላለን ነው። የቤተ መቅደስ ትላንት ግንብ ነበር፣ ህንጻ ነበር አይደል? ካሁን ጀምሮ ምን ሆነ? ቤተ መቅደስ። አያችሁት? ይሄ ድንጋይ፣ ይሄ ሲሚንቶ፣ ይሄ ቀለም ተባርኮ ምን ሆነ? ቤተ መቅደስ ሆነ። ካህናት ከነ በደላችን ስላለ ንጹሐን አባቶች ብፁዓን አባቶች ስላሉ በእናንተ አለትነት፣ በእናንተ የመባረክ፣ በእናንተ የመናዘዝ፣ በእናንተ የማንጻት፣ በእናንተ የመቀደስና የማክበር ስልጣን ቤተክርስቲያኔን እባርካታለሁ፣ ሰበስባታለሁ፣ አነጻታለሁ፣ መሰረታታለሁ ያለ ጌታ እርሱ ነው ባረከን እና 5 ሊቃነ ጳጳሳት አስከትለው መጥተው ነበር የባረኩት። ምናልባት ለዚህ ያኔ የነበራቸው ሰዎች ትልቅ ምስክሮች ናቸው። ከካህናቱ ከሊቃውንቱ ጀምሮ ይህንን ቤተ መቅደስም ለመስራት ብዙ ዋጋ የከፈሉ ሰዎች አሉ። በእውነት ስንቱን ይጠራል፣ ስንቱን ሰው ጠርተን ነቀሻ በራ ያዳነ ወጣቶች እንኳን ሌላውን ስንጠራ እነ ሁለተ ዜና ማርቆስ አሁን እገሌ ጠርቼ እገሌ የምትሆ ችግር ነው። ይሄ ቢያንስ 50 ህዝብ የሚሆን መጥራት ረጅም ሰዓት ይፈጃል። የእውነት እኔ ትንሽ ጊዜ ነው የመጣው፣ ግን አባታችን ቢያንስ አባወራዎቹን በሙሉ አውቃቸዋለሁ ማለት ይቻላል። ትጋታቸው ያለ እረፍት አያችሁ። እግዚአብሔር ትንሣኤን ሲያውጅ እንዲህ ነው፣ ልብ ሲነሳ እንዲህ ነው። እነዚያ ሴቶች ጨለማውን አልፈሩም ለመሄድ። እንችላለን፣ እንሄዳለን፣ ያንን የነፍሳችን ቤዛ ውዳችን ፈልገን እናገኘዋለን ብለው ነው። እውነትም ሄዱ፣ ተነሱ፣ አገኙት፣ ሞቱ፣ አላገኙትም።
እናንተ ብቻችሁን በዚህ በረሃ ውስጥ ሆናችሁ አንችልም፣ ይህን ያህል ቤተክርስቲያን በፍጹም አቅማችን አይመጥንም፣ እዚቹ ታፈነን እንኑር አላላችሁም እኮ። እንችላለን፣ እግዚአብሔርን ይዘን እንችላለን፣ ጅጅጋዎችን ይዘን እንችላለን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ይዘን ብላችሁ ልባችሁ ተነሳ። ትንሣኤያችሁ እውነት ሆነ። እንደዛ አስባችሁ እንደነበረው ምናልባትም ቅድም እንዳልኳችሁ እዚቹ ትበቃናለች ብላችሁ ቢሆን እኮ አንድ ጊዜ አስታውሳለሁ። ማህቶት አውላ እንቻለ ይባል መሰለኝ እንዲቀደሰ እኮ ደክሞት እሱ ለካ ሙቀቱ ጥሎታል። ተንስበል እንላለን እሱ የለም። እንግዲህ ቅዳሴ ላይ እኮ ነው ከሙቀቱ ክብደት የተነሳ አስባችሁታል። አሁን ግን እግዚአብሔር ይመስገን በእንዲህ አይነት በረከት ባረከን፣ አነሳ፣ የጻድቃንን የክርስቲያኖችን ነፍስ ከፍ ከፍ አደረገ፣ በደስታ ሞላን፣ በሐሴት ባረከን። ይኸው ጭራሽ ብዙኃን አባቶቻችን በእውነት በትሕትናቸው በፍቅራቸው ለሕዝቤ ልሙት በሚል ትሕትናቸው የምናውቃቸው የዋሃን አባቶቻችንን አምጥቶ ይኸው እንዲህ ባረከን። ትናንት ዝናቡ ልማት አይታችሁታል አይደል? ረጅም ሰዓት እንደዚህ በፍጹም ረጅም ሰዓት ልክ ታቦት አስገብተን ጨርሰን ከዚያ በኋላ ነው እሱም እኮ ስራውን ያቆማል። እግዚአብሔር ስራ ሲሰራ እንዴ አባታችን ታስታውሳላችሁ። ትላንት ብያችኋለሁ። ዙሩ እያለቀ ነው፣ ቤተክርስቲያን እየተቃጠለ ነው፣ ክርስቲያኖች እያለቀላቸው እየታረዱ ነው ሲባል በሩ እንግዲህ አውስ አብሬያቸው እታረዳለሁ ብሎ ነበር ቀጥታ ያመጡ። ይሁንሳቸውን እግዚአብሔር ሰጥቶን ተስፋ አድርገን ደስ ብሎን ቆየ። ከዚያ በኋላ ደግሞ የሚያጸና የሚያበረታ አባት ይህን አንሶ እዚያ ደግሞ የሚገደሉ የሚታረዱ ክርስቲያኖች አሉ። በክርስትናቸው ምክንያት ዋጋ እየከፈሉ ያሉ ልጆች አሉ። እነርሱም ጋር ዋጋ ልሁን ብለው ደግሞ ጭራሽ ሁለት ቦታ እኔ ብዙ ጊዜ ልደውልልና ሚዲያ ላይ ሳይ ቦታ በእግራቸው እየተወጣ ያለው የሆነ ጫካ ውስጥ የቀነሳቸውን ሰብስበው ታዲያውን እዚህ ሰው እንዴት ይደውላል? ያነሳው ጋር የተሻለ ሐሳብ እንኳን ቢኖር በፍጹም ያንን ሰዓት መሻማት አያስፈልግም። እንዲህ አይነት አባቶች ሰጥቶናል። ካህናቱ ያለ እረፍት የሚያገለግሉ ናቸው። በእውነት ምዕመናን እናንተ ልታቆሩ ስለናንተ ስለ ሀብት ሼክ ምዕመናን የእውነቴን ነው የምላችሁ። ሁሉ ጊዜ ተናግሬ በየቦታውም አውርቼ አይደክመኝም። ከንቱ ውዳሴ ያደርግባችሁ ነው። አሁንም ግን መርቶ ይሄ ቤተክርስቲያን ተሰርቷል። ከዚህ በኋላ ይሄ ቤተ መቅደስ ለእኔና ለእናንተ ለኛ አደራ ተሰጥቷል። ይሄ ቤተ መቅደስ ግን ባዶውን ዝም ብሎ ባለበት ቀለሙን እየቀቡ ብቻ መጠበቅ አይደለም። ዲያቆናት ልጆች ማፍራት ይኖርብናል። የዛሬ ዓመት እዚህ ናቸው ስምንት የተወሰኑ ልጆች ሰብስበን ነበር አይደል? ተመተሩ። ቢያንስ መምህር ያስፈልጋቸው ደግሞ ምንም ብሎ አንድ በርጌታ እንኳን ቢኖር ምሰሶ ይኖረዋል ማለት ነው ቤቱ። በርጌታው ለቤተክርስቲያን ምሰሶ ነው። እየቀደሰን ልጆችን እንዲደል እያስቆጠረ መገኘት አለበት። እንዲያም ቢሆን አይበተኑም ነበረ ያኔ ሰብስበናቸው። በኋላ ግን ይሄው እነሱም ጫወታውን ማሸነፋቸው በዚህ ላይ አጥቷቸው እንግዲህ የሚቆጣ ያለ ወላጆችም ደግሞ ከነሱ የራሳችሁ ሰነፎች ናቸው፣ አልተቆጣችኋቸው። ይሄ ስንፍናችሁ ነው። እንሳሉ መስራታችሁ ትጋታችሁ ነው። ልጆቹ ሲጠፉ ልጆቹን አለመስራታችሁ ግን ስንፍናችሁ ነው። ተሰብስባችሁ ነበር ሂዱ ተማሩ ማለት እናንተ ድርሻ ነበር። ጓችን የፈቀደውን መጽሐፍ ሁሉ ለግሰን ሄደን ነበር አይደል? የኔታ መጋቢት ጥራውን ጸጋ ራሱ እየመጣን እየተመላለስን እናስተምራለን ብለው ቃል ገብተው ነበር። የለም። ስለዚህ አሁን ግን ያ መሆን የለበትም። ክቡር ስራ አስኪያጃችንም የከተማው እዚሁ አካባቢውን በደንብ የሚያውቁት እንዴት እዚህ አካባቢ አድጎ ዋጋ መሆን እንደሚቻል ለአካባቢው ምን ያህል ጥቅም እንደሚሰጥ ከኛ ይልቆሳቸው ያውቁታል። ምክንያቱም ወደዚህ ወደዛ የሚሉት አማራጭ የለም። ቦታዬ ርስቴ የሚባል የለም። ሲጀመር ካህን ርስቱ መንግስተ ሰማያት ናት። ካህን ርስቱ ቤተክርስቲያን ናት። ወገኑ ዘመዱ እግዚአብሔር ነው። ወገኑ ዘመዱ የተገኘ ሁሉ ነው። ከዚያ ውጪ ወንዝ ጎጥ ለማንም አይጠቅምም። ምናልባት ካለ እንኳን እሱ ቫይረስ ነው። እውነቴን ነው የምላችሁ። ኢቦላ ቀላል ነው ከዘረኝነት ይልቅ። ዘረኝነት ከኢቦላ በላይ ነው። ዘረኝነት ከኮሮና በላይ ነው። አፍኖ ነው የሚገድል። አፍኖ ጨረሰ ነው። ስለዚህ ከዚህ የጸዱ ልጆች እንዲኖሩ እዚህ ሁሉንም ቋንቋ የሚችሉ ልጆች ዲያቆናት ማፍራት ይኖርብናል። ያን ጊዜ ተንሳ ዋንሳ ሁሉ ታለ ዋጋ ዘነፍስ ጻድቃን እንላለን። የምር የዝማሬ አንድያውን የእውነት ይሆናል። የጻድቃን ነፍሶች ደስ ብሏቸው ተሰብስበው ቆረቡ። ቤተ መቅደሱ ተባረከ። ይህን ጊዜ እኮ በጣም ደስ ያላቸው ሰዎች አሉ። በጣም ያዘኑ ሰዎች ደግሞ ይኖራሉ። የተበሳጩ ይኖራሉ።
እንዴት እንዲያምርባቸዋል! እንዴት እንዲሰባሰባሉ! ጭራሽ ሁለት ሊቀ ጳጳስ የሚገርም ነው። እዚህ በረሃ ድረስ ምን ሰዎች እኮ አሉ። እኛ ከበረታን እግዚአብሔር ሌላ ያደርጋል። የእሱ እንኳን ቅዱሱ እግዚአብሔር በመካከላችን ተገኝቶ ባርኮን እናምናለን። በእርግጠኝነት በመካከላችን ተገኝቶ እንደባረከ እናምናለን። ለዘላለም እንደማይለየን እናምነዋለን። ለዘላለም ታላቅ እንደሚያደርገን ራስ እንጂ ግራት እንደማያደርገን አበዳሪ እንጂ ተበዳሪ እንደማያደርገን ንጉሥ እንጂ ባሪያ እንደማያደርገን እናምነዋለን። ስለዚህ ያመንነው አምላክ እግዚአብሔር በመካከላችን ተገኝቶ ባርኮናል፣ አስተምሮናል፣ ጠብቆናል። ስሙ ለዘላለም የተመሰገነ ይሁን። አባቶቻችን በእድሜ በጤና ይጠብቅልን፣ ይቆየን። እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በደንብ እልል ብላችሁ አመስግኑ፣ ጨምሩበት። ያው ይህንን ዕለት ማየት ያልቻሉ ብዙ ሰዎች አሉ። በተለይ ደግሞ በጤና ቆይቶ አሁን ይሄ ቤተ መቅደስ እንዲህ አምሮ በሁለቱ መናንያን አባቶቻችን ሲባረክ ማየት በእውነት ይሄ ትልቅ ዕድል ነው ለእኛ። በድጋሚ እንኳን ደስ ያላችሁ ምዕመናን።